artificial intelligence intelligence አገኘው intelligence intelligence ከናቴ ጋር እየበላው እሱ ከደወለ እንደዚህ ምግቤን ቁጭ አድርጌ ነው ወጣው ማለት ተመልሼ ያራት አይደገም 5-6 ሰዓት ስለምናወራ አራት አይታሰብ ጊብና ቢካል በቃ አንተን አገኘው ካደል ተጠቀፍኩላለሁ እና እሱም እንደዛ ነበር አራት የማይበላቸው ሰዓቶች አሉ ጓደኞቹ ምን ይሉ ነበር ደወለች ነው የሚሉት በቃ ስለዚህ በዚህ መልኩ ሳትገናኙ በስልክ ብቻ እያወራችሁ ቀጠላችሁ ቀጠለን ከመቀጠልም አልፎ አበድን በቃ ይሆናል የእብደት ማህበል ውስጥ ገባን ማለት እኔ ይሄን ቪዲዮ አይቼ በቃ ምንም ማለፍ አልቻልኩም በተሻለ መጠን እንደውም ራሴን እንትን ለማለት ሞከርኩ ግን በቃ ምንም ማለፍ አልቻልኩምና ልጅቷን ይቅርታ ብሎ የሰራው ነው ቪዲዮ ምናምን አየሁትና ኦሬዲ ትዳሩን አደባባይ ላይ እስካወጣው ድረስ ያው አስተያየት መስጠት አለብኝ ብያሰብኩ እና አንድ ያየሁት ነገር በባህላችን አራስ ሴት ላይ ለአራስ ሴት እንደዚህ አይነት እንኳን ቪዲዮ ሰርተ ልትለጥፍ ይቅርና እንደዚህ ራሱ ትዝ ይለኛል የሆነ ፕሮግራም ምናምን ሲኖር አራስ የምታጠባ ሴት ከሆነች ዳቦ የሆነ የሚበላ ነገር እንኳን ሲሰጥ ሁለት ተደርጎ ነው የሚደረገው ምክንያቱም ለልጇም ጭምር ነው እየተባለና አንተ ከእንደዚህ አይነት ማህበረሰብ ወጥተ እንደዚህ አይነት ቪዲዮ ፕራንክ ራሱ ለመስራት ደግሞ የምትጠቀምባቸው ቃላቶች እያንዳንዳቸውን ስሰማ አጥንት የሚሰበር ነው እና በጣም በቃ አንድ ላይክ ራሷን የቻለች እጅና እግር ያላት ሴት ልጅ ካልወለደች እንዳንተ የትም ሮጣ ብርር ብላ ሰርታ መምጣት ትችላለች ግን ህፃን ልጅ ይዛለች በዚህ ላይ ሁለተኛ ልጅ ነው የወለደችውና ኦሬዲ ክንፏ ተሰብሮ እንደተቀመጠ ወፍ ቁጠራት በቃ እቺ ልጅ አሁን ልጇን ጥላ ወዴት ነው የምትሄደው አንተንም የሚመስል ጎረምሳ እያለ የትም እንዳሞራ በረሰርተ ቤትን ማስተዳደር ሲገባ ለመፈመስም ሊሆን ይችላል ምን ለማድረግ እንደዚህ አይነት ቪዲዮ ሰርተ ቤተሰብን አደባባይ ማውጣት ራሱ ሼም ነው ደግሞ እውነት ለመናገር የሆነ ሰው አትመስልም አንተ ራሱ መልክ ምናምን ሳይው ምን በጣም ቆንጆ ሚስት ነው ያለ እድለኛ ነው እና በጣም ያዘንኩት እኔ ልጅቷ በውስጧ የሆነ ነገር ያዘሽ ትመስላለች የሆነ በቃ ወርቅ ምንም ገዝተህ ብትመጣ አልተዋጠላትም ምን መነገጃ ነው እንዲያረከው አንተ ትዳርህና ልጆችን አደባባይ እየለጠፍክ ለመፈመስ ምናምን ከሆነ በጣም ተሳፍራለህ እንደውም እኔ አንዳንድ ሰዎች ያሉትን ነገር እስማማለሁ ይሄንን ቪዲዮ አንተ ከምትለጥፈው ለሷ ለብቻው አካውንት ክፈትላትና ራሷ በራሷ ማኔጅ የምታረገው የራሷ አካውንት ቢኖራት ይሻላል እንደውም በዚህ አትሊስት ሰው ሊረዳት የሚችልበትን መንገድ ቢፈጠር አሪፍ ነው ሴት ልጅ እኮ ከፈጣሪ ቀጥሎ ሱፐር ናቹራል ፓወር ያላት ናት ህይወትን የሚያክል ነገር ወደ ምድር ካመጣች በኋላ እንደገና ገንዘብ አላመጣሽም ተብላ የምትወቀስ ናት አንተ አሁን በወር አንድ ጊዜ እንኳን የሷን ይሄንን የምታየው መከራ ፔሪድ እንኳን ምን የሚሰማትን ህመም ቢሰጥህ ራስን ታጠፋለህ እሷ ሰውን የሚያህል ነገር ያው ሁለት ልጆች ወልዳ እንዳንተ ደግሞ እንዳንተ ገንዘብ አላመጣሽም ብላ እንደዚህ ትዝብትና እንባዋን የምታፈስ የአራስ ሴት እንባ ይፈሳል እንዴ በእናት ኤኒዌይስ ይሄ ዓለም ዲዛይን የተደረገው ለወንዶች ነው ፓትሪያርካል ወርልድ ግን ደግሞ በፓትሪያርካል ወርልድ ግን ፐርፎርም ማድረግ አቅቶ ማሸነፍ አቅቶ ሚስትህን ገንዘብ ካላመጣሽ ብለ ደግሞ የምትወቅስበት ራስ ዲዛይን ያረከውን ዓለም ለራሳችሁ እንዲመች አርጋችሁ የሰራችሁትን ዓለም እንደገና ፋንክሽን ማረጋግጡ እንደገና ሚስትህን እንደ ወንድ ካልሆንሽ ብለ የምትወቅስበት ምንድነው ያንተ አሁን በአጠቃላይ ለወንድ ልጆች ጥያቄ ምንድነው ስራችሁ ቤተሰባችሁን ማስተዳደር ካልቻላችሁ ልጆቻችሁን ማሳደግ ካልቻላችሁ እንደ ሴት ልጅ አትወልዱ መከራ ታዩ በየወሩ ምንድነው ስራችሁ ማለት እዚህ ምድር ላይ ለምን ተፈጠራችሁት it is so unfortunate ቤተሰቡን ማስተዳደር የማይችል ልጁን የማያሳድግ ሚስቱን የማይወድ ሰው እኔ I don't know እዚህ ምድር ላይ ምን ያያረገ እንደሚኖር አላውቅም ወይ ልጅ ወልዳችሁ
እንደ ሴት ሁኑ። ካልሆነ እንግዲህ እንዴት እንደሚሆን አላውቅም። በጣም ያሳፍራል። እኔ የምልሽ ፍቅር ዛሬ የሚመጣብን እንግዳ አለ እንዴ? የምንጠብቀው እንግዳ አለ? አረ የለም። ምን ነው ታዲያ ይሄ ሁሉ ምግብ እዚህ ምን ያደርጋል እንዴ? ይሄ እኮ ሳሎን ነው። ኪችንን ቢቀመጥ አይሻልም? ምግቡ እዚህ እንትን ከሚልበት ልበለው እኮ ነው። ልጅ መልሽ አይቻልም። መልሽ በቃሽ ሰልችቶኛል። ኡፍ በአንድ ጊዜ ሁለት ዳቦ በአንድ ጊዜ ለምን አንድ ጊዜ አትገይኝም? ቆይ እንዲህ ከምታስቀይኝ አይሆንም። መልሽ አልፈልግም። ራሴ ነኝ የምወልደው ከዚህ በኋላ ልጆቹን ስራ ፈልጊ፣ ተነሽ ስራ ፈልጊ። እንደዚህ አይነት ቀልድ የለም ከዚህ በኋላ። ሁለት ዳቦ ሙሉ እንዴ! እንዴት አሰብሽው? በእናትሽ ጃፋር ኦሎምፒክ ላይ 4ኛ ለወጣ ሰው እኮ የሚሸለም እኮ ነው። ልዳቦ እኮ እንደ ቀልድ ብቻሽን እከስሻለሁ። ፍርድ ቤት ነው ማቆምሽ። ቀልደኛ። እንግዲህ በዚህ መንግስት ምክንያት የሆነ ነፃነታችን አጥተናል። አምባገነኑ መንግስት የመናገር መብታችንን ተነፍቀን እንደዚህ መዞር ጀምሮ ያለው እንግዲህ ደግሞ ፖሊሲ ያባረረኝ ያሳደደኝ በየቦታው ሰው የፈለገውን የሚናገርበት ነፃነቱን የሚያውጅበት የፈለገውን የሚተነፍስበት ሳይሆን ሆናለች ኢትዮጵያ። እውነት ለመናገርና ሁላችሁም ኢትዮጵያውያን ይህን ጉዳይ ተገንዘቡ። ሁላችሁም ለእንደዚህ አይነት ጉዳይ ፊት አትስጡ እባካችሁ። መጨረሻችን የማያምር ይሆናል። ዝም አትበሉ። ሰላማችን፣ ነፃነታችን፣ መብታችንን እየተነፈግን ያለ ነው። ትንሽ ቃል የተናገረ እስር ቤት እያሯሯጡ ነው እየወሰዱ ያሉት ሰው የፈለገውን የመተንፈስ። ስለዚህ የማይናገር ከሆነ ተቃዋሚ ፓርቲ የለም ማለት ነው። የሚቃወም ሀሳቡን የሚገልጽ የተሻለ ሀሳብ የሚያመነጭ ማንኛውንም አያስተናግድም መንግስት ይኖር። ስለዚህ በዚህ ምክንያት እንዲሆን ያለው ለሙስሊሞች ከባድ ይቅርታ ጠይቃለሁ። በሌላ ነገር እንዳታስቡት። አመሰግናለሁ። ኮፒ ሊንክ ታታባልኩት ባካችሁ። በፍቃም ማሰብ ሰላማችሁ ይብዛ። ቤት ውስጥ በሚገኝ ብቻ ቀለል ያለ ምግብ መስራት ትችላላችሁ ይሉንና ይመጣሉ። ከዛ በኋላ ጭቅና ስጋ ካላችሁ፣ የዶሮ እግር ካላችሁ ወይም ደግሞ ለጥሬ ስጋ ያስቀመጣችሁት ቀላ ያለም ስጋም ቢሆን ይችላል። ቤት ውስጥ በሚገኝ የተባለ ቤት ውስጥ የሚገኘው እኛ ጋር በውጭም በጓሮም ሳር ነው፣ ውሃና ሳር። በሱ ትነግሩን፣ በሱ ንገሩን እስቲ። እንዲህ ቀለል ያለ ብላችሁ ጭቅና ስጋ፣ ቀለል ያለ ዶሮ፣ እንቁላል ጠዋት እስቲ እንደው ከዶሮ የማይወጣ እንቁላል ካለ በሱ የሚሰራ ንገሩን ለኛ እስቲ። እሱ ንገሩን እንዴ። ቀለል ያለ ብላችሁ ቤት ውስጥ በሚገኝ ብላችሁ የትም የማይገኝ በኪሎ ውድ የሆነ አሳም ካለ አሳም የሆነ የትኛው የባህሩ ነው የባህሩ ታዲያ ቤት ውስጥ ምን ባህር ዳር መኖር ነው? አሳ ይለኛል መጥቶ እንዲህ በእግዚአብሔር። አንዱ ቆንጆ አይደለሽም ብሎ ቪዲዮ ሰራብኝ። ላይክ አረኩት። ቪዲዮ ጥሩ ነው አይደል? ያረኩት ወደዳችሁት? የተማርክ ስትሆን እንዲህ ነው የምታደርገው። አንቺ ቆንጆ አይደለሽም፣ ፊትሽ አቀማመጡ እንዴት ነው? ምን አይነት ፊት ነው ይሄ አለ። ላይክ ግጭውት። ምሁር ስትሆን እንዲህ ነው የምታደርገው። የተማርክ ስትሆን የረቀቀ ቅንጭላት ሲኖር እንዲህ ነው የምታደርገው። ደደብ ስትሆን ነው የምትሳደበው። ምን አይነት ፊት ነው? ቆንጆ እኮ አይደለሽም አንቺ አለ። ላይክ ግጭውት። ተመልከት። እንደነ እንደነ አባቴ እንደነ ሰላም ነህ? እንደነ አለን። አይዞህ ግባ። በጣም በጥንቃቄ ልንይዛቸው የሚገቡን ሰዎች የዋሆች፣ ምስኪኖች፣ ደጋግ ሰዎች። እነዚህ ሰዎች ህይወታችን ላይ ሲመጡ ጥሩ ብዙ ነገር ያደርጉልናል። ስለኛ ግድ ይላቸዋል። 10 ይደውላሉ፣ ቼክ ያደርጋሉ። በጉልበታቸው በገንዘባቸው ስለኛ በጣም ያስባሉና እንቃቸዋለን። እንደሞኛ አድርገን እንቆጥራቸዋለን። የት ትሄዳለች፣ የት ትሄዳል፣ ይመጣል ብለን እነሱ ላይ ምንም ኬርም አናሳይም። አንድ ጊዜ ምርር ብሏቸው ከህይወታችን ውልቅ ብሎ ከሄዱ አይመለሱም። እናንተ ግን እንደ እግር እሳት ያቃጥላቸዋል። ምክንያቱም እነዚህ ሰዎች ደጋግ ስለሆኑ እንጂ ሞኝ ሆነው አይደለም። ሁሉም ይገባቸዋል። ሲሰደቡ ይገባቸዋል፣ ሲታሙ ይገባቸዋል፣ ስትንቋቸው ይገባቸዋል። ግን የዋህ ስለሆኑ ስለሚወዷቸው ይቆዩና ሰው ናቸውና ምርር ሲሏቸው ዞር አይሉም። ተመልሰው እንኳን አይመጡም። ስለዚህ እናንተን የሚያከብሯችሁ ሰው፣ የሚወዳችሁ ሰው፣ ስለእናንተ ግድ የሚለው ሰው ተጠንቅቃችሁ በክብር መያዝ ነው ያለባችሁ። እሺ፣ አትሞኙ። ጥሩ ሰው በዚህ ዘመን አይገኝም። በዚህ ዘመን ጥሩ ሰው ለማግኘት ዳገት የሆነበት ጊዜ ጥሩ ሰው ከህይወታችሁ አትሸኙ። እሺ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የተባረከምሽት እኔ እኮ ምን እናርግ ነው እንጂ ፍቅር የማለ ገለ መለዘል የወለ እያላችሁ የምትወስቱ ሰዎች
ለነገሩ እናንተ ብቻ አይደለም ደሞ ኮሜንተሮች እኮ ነው ያገናኛችሁ ደስ ማለታችሁ አንድ አይነት ናችሁ። አረ እባካችሁ እንደዛ ነው የሚሰማችሁ። እኔ የለሁበትም በራሴ በኩል የሌሎቹ የሚፖሰቱትን አላቅም። እኔ ግን የለሁበትም ከደሙ ንጹህ ነኝ። እንደዛ አይነት ስራ ደግሞ ተገቢ አይደለም። ተገቢ ነው ወይ? እኔ ስጀመር ካሁን በኋላ ሳውዲን ትችዋለሁ። በዚያ አቆራርጬ በሁለት ብዬ በቃ ሊቢያ ነው የምገባው። በቃ አውሮፓ ያላችሁ እንግዲህ ምን ለመቸል እኮ ነው አንሱኝ። በቃ ሲለየው እኔም መጥቼላችኋለሁ። ብቻ ተቀበሉ። እኔ የሀበሻ ባሎች ችግር ምንድነው? ቆይ ምን እንሆንላችሁ? ይሄን ቪዲዮ ሼር እና ሪፖስት ኮፒ ሊንክ አድርጉት። እኔ ቤት እንደዚህ ነው። እናንተ ማሪ ጠሩኝ እኮ የተወዳደርኩበት ስራ። የምን ስራ? ባለፈው የተወዳደርኩት ስራ በአልፈሻል ነው ጀምሪ እኮ ተባልኩ። በተማርኩበት ልጁ ትምህርት ቤት ገባ እኮ። ምን ያደርግልሻል ስራ? እንዴት ነው ስራ ምንም አያደርግልኝ እና ቤት ተቀምጬ እንድኖር ነው እንዴ ሐሳብ? ምን ጎደለሽ? ልብስ፣ ምግብ፣ መጠጥ የምትፈልጊውን ሂውማን ሄር ሳይቀር ምን ጎደለሽ ታዲያ? የፈለኩትን ልብስ ስለገዛልኝ ብቻ በቃ ይሄ ነው ህይወት ላንተ? የገዛልኝ ልብስ እንኳን የት ልልበሰው? መልበሻ ቦታ እኮ ነው ያጣው። ከሰው ጋር መገናኘት እንደ ጓደኞቼ ወጥቶ መግባት ናፈቀኝ። ቤት ውስጥ 4 ዓመት ታሰርኩኝ። ለምንድን ነው ወጥቼ እንድሰራ ግን የማፈልገው? በቃ ስራ ከሆነ ልጅ እንወልዳለን። Baba, we making it from Ethiopia to America to Lamborghini. We walking mile. We making this one. አራት ምክር መስማት የሌለባችሁ ሰዎች። አንደኛ መላጣ ሰው። እንዴት ነው መላጣ ሰው ስለ ጸጉር እንክብካቤ የሚመክረን? አለስ እኔ ደረስኩበት እንዳይደርስባችሁ ብሎ ካልሆነ ማለት ነው። አዎ። ሁለተኛ አጭር ሰው ስለ ጫማ ቁጥር። እንዴ ከስንት ነው የሚያልፉ? ከ36 አልፎ እንዴት ነው ስለ 40 ቁጥር ጫማ አስተያየት ሊሰጡ የሚችሉ? ያ ሶስተኛ ከሲንግል ወንድ ስለ ሪሌሽንሺፕ እንዴት ይሰጣል? ለብቻው ተጠቅልሎ እየተኛ እየበረደው እየተኛ እንዴት ታቅፎ ለሚተኛ ሰው አድቫይስ ይሰጣል። ስለዚህ አትስሙ ከሲንግል። አራተኛ ከቤቲ ምንም አይነት ምክር እንዳትሰሙ።